ቅዱሳን ሐዋርያት ቀኑ ጨልሞባቸው መምህራቸውን አጥተው አባታቸውን አጥተው መጋቢያቸውን አጥተው ሰብሳቢያቸውን አጥተው እድርተኛ የላቸውም ነበር። ሰላም የለም ነበር። ቆሞስ የካቴድራላችን ዋና አስተዳዳሪ፣ የመንጋው የበላይ ጠባቂ፣ ሊቃውንተ ቤተ ክርስቲያን፣ ምዕመናን፣ ምዕመናት እንዲሁም ሕፃናት በዛሬው ዕለት ጋብቻችሁን በቅዱስ ሥጋው ደግሞ የፈጸማችሁ ሙሽሮች በእግዚአብሔር ሰላምታ እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የአምላካችን መልካም ፈቃድ ይሁን። እንግዲህ አሁን ሰዓት የለንም። ራሱ ወንጌሉ አባታችን ያነበቡት አሁንም ደግሞ በቅዱስ ያሬድ ገላጭነት ሊቃውንቱ የዘመሩልን የዕለቱ ወንጌል ራሱ ስብከት ነው ላዳመጠው። እነሆ በሀብት ስበብ ረድኤት አቅርበህ የሰጠኝን ምዕመናንን ጠበቅኳቸው፣ እነሆ ስምህንም ገለጥኩ፣ የሰጠኝን ውረድ ተወለድ ሙት ተሰቀል ብለህ እንደላከኝ ሁሉንም የሰጠኝን ትእዛዝ ፈጸምኩ ብሎ የተነበበልን ኃይለ ቃል የዮሐንስ ወንጌል ምዕራፍ 17 ላይ አባታችን ክቡር አባታችን ያነበቡልን የዮሐንስ ወንጌል ነው። እንግዲህ ዛሬ ብዙ ምስጢራት አሉ፣ በዓላት አሉ። ቅድም ካህኑም በመካከል ቅዳሴው ያነበቡልን የዮሐንስ ወንጌል ለማርያም መግደላዊት እንደተገለጠላት የእግዚአብሔር መልአክ ለሐዋርያት እንደነገረች ከዚያም ተመልሳ ኢየሱስ ክርስቶስ የሚፈልጋት የምትፈልገው የምትወደው የሚወዳት ማርያም ብሎ እንደጠራት ያን ቃል ታውቀው እንደነበር ሂዳ እንደሰገደችለት አይተናል። ዛሬ ግን ዳግሚያ ትንሣኤ ብለን የምናከብረው የቅዱስ ቶማስን የጥርጥር መንፈስ ያስወገደበት ቀን ነው። ጥርጥሩን፣ መለያየቱን፣ መናፍቅነቱን ከመካከላችን ያስወግድልን። እግዚአብሔርን ብላችሁ አመስግኑት። ለመነሻ የሚሆነን የዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ ወይትኩን ናፋቂ አላ እመን፣ ያመንከውን እንጂ አትጠራጠር። ይህን ኃይለ ቃል የተናገረው የሁላችን አባት፣ የሁላችን መጋቢ፣ የሁላችን አስገኝ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ስትመለከቱት እንዲህ ይላል፣ እነሆ በተዘጋ በሩ እንደተቆለፈ ቅዱሳን ሐዋርያት ቀኑ ጨልሞባቸው መምህራቸውን አጥተው አባታቸውን አጥተው መጋቢያቸውን አጥተው ሰብሳቢያቸውን አጥተው እድርተኛ የላቸውም ነበር። ሰላም የለም ነበር። ቤቱን ዘግተው ያለቅሱ ነበር። ቤቱ እንደተቆለፈ በመካከላቸው ገባ። ያ የጨለመው ቤት ብርሃን ሆነ። ደስ ይበላችሁ ይበላል። የጨለመውን ልቡናችን ያብራልን። በዘረኝነት የተቆለፈውን፣ በኃጢአት የተቆለፈውን፣ በመጠራጠር የተቆለፈውን ልባችን እግዚአብሔር ይክፈትልን። ወገኖች የወንጌል ማደሪያ የእግዚአብሔር ማደሪያ እንዲሆን ለዚህ ነው ነቢዩ ዳዊት ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብ ፍጠርልኝ አለው። ስለዚህ በመካከላቸው ሲቆም ሁሉም ደነገጡ፣ መንፈስን ያዩ መሰላቸው ይላል። ወዲያውኑ ኢየሱስ ክርስቶስ ለመንፈስ አጥንት የለውም፣ ለመንፈስ ሥጋ የለውም፣ ለእናንተ ብዬ በጦር የተወጋሁት፣ ለእናንተ ብዬ 6666 ጅራፍ የተገረፍኩት፣ በቀኖት የተወጋሁት እጆቼን እዩ ተመልከቱ፣ እኔ አባታችሁ ነኝ አላቸው።
ሞታችሁን በሞቴ የገደልኩት እኔ አባታችሁ ነኝ የትንሣኤው ባለቤት ብሎ የምስራች አላቸው። ምእመናን ደስ ይበላችሁ። በዚያም ወቅት እንደ አጋጣሚ ሆኖ ቶማስ አልነበረም። ለቅዱሳን ሐዋርያት ሲገለጥ ቶማስ የለም ነበር። ስለዚህ ጌታን አየነው፣ ጌታን አገኘነው፣ ጌታ ተገለጠልን፣ ጌታ እንዳሰስነው ብለው ትንሣኤውን ሲሰብኩት ወይም ሲነግሩት እነሆ አላመነም ነበረ። እንዳው መጽሐፍ ምን ይላል? ጥንቱንም ከሰዱቃውያን ከፈሪሳውያን ወገን ነበረ። ጥርጥር ልማዳቸው ነበርና ወደ ድሮ ሥራው ሊመለስ አምሮት ነው ይላሉ ሊቃውንቱ ሲተረትሩት። እንዳውም አለ ሚስማር በወጋው ጎኑ እጁን እግሩን ካልዳሰስኩ ጣቴን ካላስገባው እሱ መሆኑን አላምንም አለ። ኖ በዛሬው ዕለት በዚያችው ቤት በማርቆስ እናት ቤት በመጀመሪያዋ ቤተ ክርስቲያን የቅዱሳን ሐዋርያት መሰብሰቢያ በዚያው እንደዘጉ አሁንም ለሁለተኛ ጊዜ ለምን የሟቹን ሞት አልፈቅድም፣ የሰው ልጅ ንስሐ እንዲገባ ከወደቀበት እንዲነሳ ከጠፋበት እንዲገኝ ነው ዓላማው። የጠፉትን ሊፈልግ ነውና የመጣው፣ የወደቁትን ሊያነሳ ነውና የመጣው፣ ያለቀሱትንና ሊጠርግ ነውና የመጣው። ለ5500 ዘመን በመከራ ውስጥ ነበርን። የሰው ልጆች በሲኦል ውስጥ ነበሩ። ምንም ጽድቅ ቢኖራቸው ጽድቃችን የመርገም ጨርቅ ሆነ ብለው እንደተናገሩ በዕለተ ዓርብ እንሆ በአካለ ነፍስ ወርዶ ወተበርበረ ሲኦል ከአቤል ጀምሮ እስከ እሱ ድረስ ነፍሳት በዚያ የነበሩትን ወርዶ በርብሮ ነፃ አድርጎ ታንሥኡ ለጸሎት ለጸሎት ተነሱ ሲላቸው ነፍሳቱ ደግሞ ምን አሉ? አቤቱ ይቅር በለን እግዚኦ ተሳሃለነ ብሎ ነው ነፃ ሆነ። ሲኦል ነፃ ሆነ። ደስ ይበላቸው ወገኖች። ስለዚህ የቶማስን መጥፋት አልፈለግም። ወዲያው ተገለጠላቸውና ቶማስ ያመንክ ሆነ እንጂ አትጠራጠር፣ አትጠራጠር። ያም ሳያዩ የሚያምኑ ንዑዳን ክቡራን ናቸው ነው ያለ። ናንጣው እጅህን ሚስማር የወጋኝን ቀኖት የወጋኝን ጦር የወጋኝን ለንጅሎስ በጦር የወጋኝን ጎኔን ናና ዳሰው። እሳተ መለኮት የተዋሃደው ሥጋ ጎኑ ሲዳስሰው የቶማስ እጅ ከእሳት እንደገባ ጅማት ኩምትር አለ። አልቦ ዘጾረ ኃጢአተ ወአልቦ ዘይገብር ኃጢአተ ዘእንበለ እግዝእትነ ማርያም ያገውዳት በታምረ ማርያም ላይ ወገኖቼ እሳትን የተሸከመች ድንግል ማርያም ናት። ክብር ምስጋና ለእርሷ ይሁን። ለብላችሁ አመስግኗት። እሳተ መለኮትን የያዘች ሁለተኛ ሰማይ የክርስቶስ መንበሩ የክርስቶስ የ9 ወር ከተማው የሆነች ድንግል ማርያም ብቻ ናት። ክርስቶስን ሲዳስሰው መለኮቱ እሳተ መለኮቱ አቃጠለው። ጌታዬ አምላኬ አለ። አቅሙን አወቀ። የሥራ ድርሻችን አውቀን አቅማችን አውቀን እንድናገለግል እግዚአብሔር ይፍቀድልን። ቶማስ አቅሙን አላወቀ። ያመንከውን እንጂ አትጠራጠር ነው ያለ። እንዳውም በዚህ በሉቃስ በማርቆስ ወንጌል ምዕራፍ 16 ቁጥር 14 ላይ በመካከላቸው ሲቆም ሲጠራጠሩ ምን አላቸው? አለማመናቸውን ነቀፈ ይላል። እንደምነሳ ሞትን ድል እንደማደርግ ነግሬያችሁ ነበር፣ አስተምሬያችሁ ነበር። እንዴት አታምኑ? እንዴት ትጠራጠራላችሁ? እኔ አምላካችሁ ነኝ፣ እኔ አባታችሁ ነኝ፣ እኔ አስተማሪያችሁ ነኝ፣ እኔ የመገብኳችሁ ነኝ፣ እኔ እግራችሁን ያጠብኳችሁ እኮ ነኝ ብሎ
የማያምኑትን ነቀፈ ይላል። የማያምኑትን ይነቅፋል አምላካችን። የሚያምን ልብ እንዲሰጠን አምላካችን ይርዳል። ቶማስ አሁን ስለዳሰስ አሁን ስላየህ አመን፣ ሳያዩ የሚያምኑ ብፁዓን ናቸው። ሳያዩ የሚያምኑ ብፁዓን ናቸው። ሳያዩ የሚያምኑ ብፁዓን ናቸው የተባሉት አባቶቻችን እንደነገሩን እንዳስተማሩን ልደቱን ያላየን ስቅለቱን ያላየን በመጽሐፍ በመምህራን የተረዳን ቀድማ ያመነች ሀገረ እግዚአብሔር የተባለች የድንግል ማርያም የአስራት ሀገር የሆነች ቅዱስ ያሬድ ሐዲሳቱን ብሉያቱን የሰበከባት የእግዚአብሔር ሀገር እንግዳ ተቀባይ ከሮም ተነስተው 9ኙ ቅዱሳን በኢትዮጵያ ወንጌልን የሰበኩ እንግዳ ተቀባይ ኢትዮጵያ አማኝ ኢትዮጵያ ናት። ደስ ይበላችሁ። ሳያዩ የሚያምኑ ብፁዓን ናቸው የተባለ ለኢትዮጵያውያን ነው። ደስ ይበላችሁ። ሁሉ የተፈጸመ በኢየሩሳሌም ግን ቀድማ ያመነች ኢትዮጵያ ናት። ስለዚህ አሁን ስላመን ስላየ አመን። ሳያዩ የሚያምኑ ብፁዓን ናቸው። እንግዲህ ቶማስ በዛሬው ዕለት ክርስቶስን አይቶ ዳሶ ያመነበት ቀን ነው። እኔና እናንተም ከመናፍቅነት ወደ እምነት ከክደት ወደ እምነት ገብተን ንስሐ ገብተን ለክቡር ሥጋው ለክቡር ደሙ እንድንበቃ እግዚአብሔር ይፍቀድልን። እንግዲህ ክቡር አባታችን መልአከ አርያም ቃለ ምዕዳን አድርገው በዛው እሱ አስተምሩ ነበር። እንግዲህ አዘውኝ ነው ይበቃኛል። እሳቸው ደግሞ መልእክት ያስተላልፋሉ፣ አባትነት ቡራኬያቸውን ይሰጣሉ። አሁን ወደ ፕሮግራም ላይ ወስዳቸዋለሁ።